ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የሚያዝያ 17 2018 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። በቴዲ አፍሮ ሙዚቃ ምክንያት በአገዛዙ መከላከያና በተከዜ ዘብ መካከል ደም አፋሳሽ ግጭት ተቀስቅሷል። ሰሜን ጎንደር በደረሰ የተኩስ ልውውጥ የመከላከያ አባላት መገደላቸው ታውቋል። ዝርዝር መረጃ ይዘናል። በጭስ አባይ በግዳንና በደብረ ታቦር ግንባሮች የአገዛዙ ጦር በፋኖ ክንድ ድባቅ ሲመታ በጭስ አባይ ብቻ በርካታ ወታደሮች ተደምስሰዋል። የግንባር መረጃ ይዘናል። አብይ አማራዎች በአንድ አዳራሽ በውሸት ፕሮፓጋንዳቸው እርስ በርስ የተጋጨ ንግግር አድርገዋል። ቀጣዩ ዘመቻና የአመራሮቹ የፍራቻ ፉከራ መነጋገሪያ ሆኗል። ትሰሙታላችሁ። በሳውዲ አረቢያ ከ200 በላይ ኢትዮጵያውያን የሞት ፍርድ ሲተላለፍባቸው ያለምንም የህግ ጥብቅና ወደ ሞት ቀጠሮ የተገፉት እነዚህ ዜጎች ዕጣ ፈንታ በአገዛዙ የዲፕሎማሲ ድክመት ምክንያት አደጋ ላይ ወድቋል። መረጃውን ይዘናል። በእስራኤልና በሊባኖስ መካከል የተደረሰው የተኩስ አቁም በሁለቱም ወገን ጥሰት ገጠመው። ውድ አድማጭ ተመልካቾቻችን አብራችሁን ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። በቴዲ አፍሮ ሙዚቃ ምክንያት በተከዜ ዘብና በአገዛዙ መከላከያ መካከል በተነሳ ግጭት በርካታ ወታደሮች ተገደሉ። የአገዛዙ ወታደራዊ መዋቅርና ስነ ልቦናዊ አንድነት ከመቼውም ጊዜ በላይ እየተናጋ መምጣቱን የሚያሳዩ መረጃዎች እየወጡ ሲሆን በሰሜን ጎንደር በተከዜ በረሃ የሚገኙት በተከዜ ዘብ ታጣቂዎችና በአገዛዙ መከላከያ ሰራዊት መካከል በተፈጠረ ግጭት የአገዛዙ ወታደሮች መገደላቸው ተረጋግጧል። ከሰሜን ጎንደር በደረሰን መረጃ መሰረት በተከዜ ዘብ ታጣቂዎችና በመከላከያ ሰራዊት መካከል ከፍተኛ የተኩስ ልውውጥ ተካሂዷል። ለዚህ ደም አፋሳሽ ግጭት መነሻ የሆነው ደግሞ የኪነ ጥበብ ባለሙያው ቴዲ አፍሮ ሙዚቃ መሆኑ ነገሩን አስገራሚ አድርጎታል። የሰራዊት አባላት ሙዚቃውን ለመክፈት ባደረጉት ሙከራና በታጣቂዎቹ መካከል ሙዚቃው ይከፈትና አይከፈት በሚል በተነሳ የቃላት ምልልስ ውጥረቱ ተካሮ ወደ ተኩስ አምርቷል። በዚህ ባልታሰበ የተኩስ ልውውጥ 8 የብልጽግና ሰራዊት አባላት ወዲያውኑ ሲገደሉ 17 የተከዜ ዘብ ታጣቂዎች ደግሞ ከባድና ቀላል ቁስለኛ መሆናቸው ታውቋል። ይህ ክስተት አገዛዙ ሰራዊቱን የመቆጣጠር አቅሙ መዳከሙንና በወታደሩ መካከል ያለው ጥላቻና አለመተማመን የት ድረስ እንደደረሰ ለዓለም አቀፉ ማህበረሰብ ግልጽ ማሳያ ሆኗል። በጭስ አባይ ከ80 በላይ በግዳንና በደብረ ታቦር በመቶዎች የሚቆጠሩ ወታደሮች ተደመሰሱ። የአማራ ፋኖ በየግንባሩ ያገዛዙን ሰራዊት አይቀጡ ቅጣት እየቀጣ ይገኛል። በጭስ አባይ በደብረ ታቦርና በግዳን ግንባሮች በተወሰዱ የተቀናጁ የቆረጣና የመልሶ ማጥቃት እርምጃዎች የአገዛዙ ሰራዊት መውጫ መግቢያ አጥቶ ተረፍርፏል። በአንጻሩ በሽንፈት የተዋረደው አገዛዝ በሰላማዊ ዜጎች ላይ የምርጫ ካርድ በግድ የመጫንና አስነዋሪ የድብደባና የመድፈር ድርጊቶችን እየፈጸመ መሆኑ ተሰምቷል። በጭስ አባይ ግንባር ፋኖ በወሰደው ብርቱ የጸረ ማጥቃት እርምጃ ከ80 በላይ የአገዛዙ ወታደሮችን በመደምሰስ አንጸባራቂ ድል ተቀዳጅቷል። አርበኞቹ በወሰዱት ፈጣንና ስልታዊ እርምጃ የጠላት ኃይልን መውጫ መግቢያ በማሳጣት ከደፈጣ ከሳንጃ ውግ ጨበጣ እርምጃ ድረስ በመውሰድ አዝረክርከውታል። ቀሪው ኃይል ሲሸሽ በርካታ ሙትና ቁስለኛ በተሽከርካሪ ጭኖ የፈረጠጠ ሲሆን በቀጠናው የወደቀው አስክሬን ቁጥር ብቻ 80 መሆኑ ታውቋል። በሌላ በኩል ከደብረ ታቦር ከተማ ወደ አለም በር ሲንቀሳቀስ በነበረ የጠላት ኃይል ላይ በተወሰደ የቆረጣ እርምጃ 22 ወታደሮች ተደምስሰዋል። የጠላት ኃይል ከአለም ሳጋ እስከ ወጁ ድረስ የተከፈተበትን ጥቃት መቋቋም አቅቶት ተበታትኗል። በዚህ ውጊያ 2 ወታደራዊ ካሶኔዎችና አንድ አይሱዙ ኤፌሳር ተሽከርካሪ ሙሉ በሙሉ መውደማቸው ተረጋግጧል። በግዳን ወረዳ ወይራ በር አካባቢ ሚኒሊክ 303ኛ ኮር 14ኛ ክፍለ ጦር አርበኞች በወሰዱት ህዝቦ መምታት እርምጃ ከ25 በላይ ወታደሮች ተደምስሰዋል። አገዛዙ የውሸት ምርጫ ካርድ በግድ ለማከፋፈል ያሰማራው 45ኛ ክፍለ ጦር ሳይቀደም ቀድቦ በሚጠብቀው የፋኖ ክንድ አመድ ሆኗል። አገዛዙ ለጥፋት የተጠቀመባቸው የሚሊሻ አባላት ባልሆነ መንገድ መርታችሁ ለጥቃት ዳርጋችሁናል ተብለው በመከላከያ ሰራዊት አባላት በዱላና በክላሽ ሰደፍ መደብደባቸውም ተሰምቷል። በሸዋ ጠቅላይ ግዛት አሳምነው እዝ አሃዶች በወሰዱት እርምጃ በሸዋሮቢት ዙሪያ የአርሶ አደሩን መሬት ለቅጥረኛ ፖሊስና ሚሊሻ ለማከፋፈል ሲንቀሳቀስ የነበረው የአየር ወለድ ሰራዊት ተመቶ እግሬ አውጪኝ ብሎ ወደ መሀል ከተማ ፈርጥጧል። ወታደራዊ መስኩ ድባቅ እየተመታ ያለው አገዛዝ በጊሼ ራቤል ወረዳ በሰላማዊ ዜጎች ላይ የጭካኔ እርምጃ እየወሰደ ይገኛል። የወረዳው ዋና አስተዳዳሪ አቶ ክፍሌ አበራና የሰላምና ደህንነት ኃላፊው አቶ በለው ደጀን የሚመሩት ስብስብ ገበያተኛውን የምርጫ ካርድ ካልወሰዳችሁ በሚል በከፍተኛ ሁኔታ ሲደበድቡ ውለዋል። ከዚህም በላይ በቁንዲ መድኃኔዓለም ቤተክርስቲያን አካባቢ በመሸገው ሰራዊት 2 ወጣት ልጃገረዶች መደፈራቸውን ተከትሎ አካባቢው ማህበረሰብ ዘንድ ከፍተኛ ቁጣ ተቀስቅሷል።
የአብይ አማራዎች በውሸት ፕሮፓጋንዳቸው ላይ እንኳን መግባባት አቅቷቸው በአደባባይ እርስ በርስ መጋጨታቸው ተጋለጠ። የአማራ ክልል የአብይ ተላላኪዎች የ9 ወራት እቅድ አፈጻጸም ግምገማ እያካሄዱ በዋሉበት አዳራሽ ሁለት ያገዛዙ ቁንጮ አመራሮች ስለ ክልሉ ወቅታዊ ሁኔታ ፍጹም የተለያየና የማይገናኝ መረጃ ለህዝብ አቅርበዋል። ይህ ክስተት በአገዛዙ መዋቅር ውስጥ ያለውን የመረጃ መፋለስና የፖለቲካ ድንቁርና ቁልጭ አድርጎ አሳይተዋል። በመድረኩ ላይ ንግግር ያደረጉት የመጀመሪያው አረጋ በክልሉ አሁንም ሰላም እንደሌለና አገዛዙ በከፍተኛ ስጋት ውስጥ መሆኑን በንግግራቸው ውስጥ አሳብቀዋል። በቅርቡ ጠንካራ የህግ ማስከበር ዘመቻ እንጀምራለን፣ ሰላም የለም በማለት የጦርነት ነጋሪት ሲጎስሙ ተደምጠዋል። ይህ ንግግራቸው አገዛዙ ባለፉት ወራት ክልሉን ወደ ሰላም መመለስ ችለናል፣ የፋኖን ኃይል አዳክመናል ሲል የነበረውን ፕሮፓጋንዳ መሰረተ ቢስ እንደነበርና አገዛዙ አሁንም በፋኖ ብርቱ ክንድ እየተቀጠቀጠ መሆኑን በገዛ እንደበታቸው ያመኑበት ሆኗል። ዘመቻ እንጀምራለን የሚለው ፉከራ እስካሁን የተደረጉት ዘመቻዎች ሁሉ በሽንፈት መጠናቀቃቸውን የሚያረጋግጥ ነው። በተቃራኒው ደግሞ በዚያው አዳራሽ በዚያው ሰዓትና በዚያው ማይክሮፎን ንግግር ያደረጉት ሌላኛው አብይ አማራ በክልሉ ሰላም እንደሰፈነ በመግለጽ ተመልካችን አስገርመዋል። ክልሉ ሰላም የመጣው መስዋዕትነት በከፈሉ ጀግኖች ነው፣ አሁን ክልላችን ሰላም ነው ሲሉ ተደምጠዋል። አንደኛው አመራር ሰላም የለም ዘመቻ ልንጀምር ነው እያለ፣ ሌላኛው በተመሳሳይ መድረክ ክልላችን ሰላም ነው ማለቱ በአገዛዙ መዋቅር ውስጥ ያለውን ከፍተኛ የመረጃ ቅንጅት ማጣትና ህዝብን የመናቅ ዝንባሌ ያሳያል። አንዱ የጦርነት ነጋሪት ሲጎስም፣ ሌላኛው በሰላም ቅዠት ውስጥ መሆኑ አገዛዙ የገባበትን የስነ ልቦና ቀውስ ያሳያል። አገዛዙ በፋኖ ክንድ ድባቅ እየተመታና ከተሞች ከቁጥጥሩ ውጭ የሆኑ ባለበት በዚህ ወቅት እንዲህ ያለ የሚቃረን ንግግር ማቅረብ ቢያንስ እየተናበባችሁ ብትዋሹን መልካም ነው የሚል አስተያየቶች እየተሰነዘሩ ነው። ይህ መገጫጨት የሚያሳየው አገዛዙ ለህዝብ የሚነግረው ውሸት እንኳን ደረጃውን የጠበቀ እንዳልሆነና የውስጥ መበስበሱ የመጨረሻ ደረጃ ላይ መድረሱን ነው። በአጠቃላይ የሁለቱ አረጋዎች የሀሳብ ግጭት አገዛዙ በየግንባሩ እየደረሰበት ባለው ሽንፈት ምክንያት ግራ መጋባት ውስጥ መውደቁንና ፕሮፓጋንዳውን እንኳን ማስኬድ የማይችልበት ደረጃ ላይ መድረሱን ያረጋግጣል። አንዱ የዘመቻ ነጋሪት ሲጎስም፣ ሌላኛው የሰላም ድራማ የሚተውበት አገዛዝ የመጨረሻው እስትንፋስ ላይ መሆኑን ያሳየ ሆኗል። የተሻለ ህይወት ፍለጋ የተሰደዱ በመቶዎች የሚቆጠሩ ኢትዮጵያውያን ወጣቶች በባዕድ ሀገር ግፍ እየተፈጸመባቸው ይገኛል ተባለ። በሳውዲ አረቢያ መንጠጋ አሲሪ በተባለ አካባቢ በሚገኘው ከሚስ ምሽት ማረሚያ ቤት ውስጥ የሚገኙ ከ200 በላይ ኢትዮጵያውያን ያለምንም የህግ ጥበቃና አገልግሎት የጅምላ ሞት ፍርድ ተበይኖባቸው፣ ይህ አሳዛኝ ክስተት አገዛዙ የዜጎችን ደህንነትና የአገርን ሉዓላዊ ክብር በማስጠበቅ ረገድ ያለውን ፍጹም ውድቀት ይፋ አድርገዋል። የትግራይ ወጣቶች ጉዳይ ቢሮ ለውጭ ጉዳይ ሚኒስትር በጻፈው አስቸኳይ ደብዳቤ እንደገለጸው ከትግራይ ኦሮሚያና አማራ ክልሎች የተሰደዱ ከ200 በላይ ዜጎች ላይ የሞት ፍርድ የተበየነባቸው በከፍተኛ የፍትህ እጦት ውስጥ እንደሆነና ወጣቶቹ ራሳቸውን መከላከል የሚችሉበት የህግ ባለሙያ ባላገኙበት ሁኔታ ወደ ሞት ቀጠሮ መገፋታቸው ድርጊቱን ኢሰብአዊና ብሔራዊ ክብራችንን የሚያዋርድ ያደርገዋል። የጅምላ የሞት ፍርድ በቤተሰቦችና በህዝቡ ላይ ትልቅ ጥልቅ የስነ ልቦና ጠባሳ እየጣለ ይገኛል ተብሏል። ኢትዮጵያ መንግስት ከሳውዲ አረቢያ ጋር መልካም የዲፕሎማሲ ግንኙነት አለኝ እያለ በተደጋጋሚ ቢፎክርም በመቶዎች የሚቆጠሩ ዜጎቹ በጅምላ ወደ ሞት አፋፍ ሲገፉ ዝምታን መምረጡ ግንኙነቱ የዜጎችን ህይወት የማይታደግ ባዶ ፕሮፓጋንዳ መሆኑን አረጋግጧል። ዜጎች መሰረታዊ የህግ ከለላ ተነፍጓቸው ለሞት ሲጣጩ አገዛዙ በሳውዲ ላይ ያለው ተሰሚነት ዜሮ መሆኑንና የዲፕሎማሲ ስኬት የሚለው ትርክት ውሸት መሆኑን አጋልጧል። የቢሮ ደብዳቤ እንደሚያመለክተውም ይህ አድራጎት የሁለቱን ሀገራት ግንኙነት ክፉኛ የሚያኮላሽና የኢትዮጵያን ክብር ዝቅ የሚያደርግ ነው ብሏል። ፕሬዚዳንት ዶናልድ ትራምፕ በእስራኤልና በሊባኖስ መካከል የተኩስ አቁም ስምምነት ለ3 ሳምንታት መራዘሙን ይፋ ካደረጉ በኋላ አዲስ የተኩስ ልውውጥ ተከሰተ። የተኩስ አቁም ስምምነቱ እንዲራዘም ቢደረግም በእስራኤል ጦርና በሄዝቦላ መካከል ያለው ግጭት አሁንም ቀጥሏል። የእስራኤል መከላከያ ሰራዊት እንደገለጸው ሄዝቦላ በደቡባዊ ሊባኖስ በሚገኙ ወታደሮቹ ላይ አጥፍቶ ጠፊ ድሮኖችን በመላክ ስምምነቱን በግልጽ ጥሷል ብሏል። በበኩሉ ሄዝቦላ እስራኤል ቀድማ ስምምነቱን መጣሷን በመጥቀስ በእስራኤል ወታደሮችና ድሮኖች ላይ 5 ያህል ጥቃቶችን መሰንዘሩን አስታውቋል። ይህ ፍጥጫ ስምምነቱ ምን ያህል ደካማና በማንኛውም ሰዓት ወደ ሙሉ ጦርነት ሊቀየር የሚችል መሆኑን አመላክቷል። የአሜሪካ ግምጃ ቤትና የውጭ ጉዳይ መስሪያ ቤት በኢራን ላይ የጣሉት አዲስ ማዕቀብ የአገዛዙን የህይወት መስመር ኢላማ ያደረገ ነው። ማዕቀቡ የኢራንን ነዳጅ በሚያጣሩ የቻይና ተቋማትና በሌሎች 40 የሚሆኑ ተቋማትና የነዳጅ ጫኝ መርከቦች ላይ የተጣለ ሲሆን ዓላማውም ኢራን ለመካከለኛው ምስራቅ አለመረጋጋት የምታውለውን የገቢ ምንጭ ማድረቅ ነው። የግምጃ ቤት ኃላፊው ስኮት ቤሰንት እንደገለጹት አሜሪካ ካገዛዙ ጋር የተገናኙ ማናቸውንም የፋይናንስ መስመሮች ትዘጋለች። ከዚህ ጋር ተያይዞ $344 ሚሊዮን የሚያወጣ የዲጂታል ገንዘብ ክሪፕቶ ከረንሲ መታገዱ ታውቋል። ይህ እርምጃ የኢራንን አገዛዝ ዓለም አቀፍ የፋይናንስ ስርዓት ውስጥ ብቸኛ የሚያደርግና ካዝናውን የሚያዳክም ነው። ምንም እንኳን ኢራን የኑክሌር ጉዳይ የኔ ቀይ መስመር ነው ብትልም ፕሬዚዳንት ትራምፕ ግን ቴህራን የስምምነት ሀሳቦችን እያቀረበች መሆኑን ገልጸዋል። ትራምፕ እንደተናገሩት ኢራን አሜሪካን ሊያረኩ የሚችሉ የመነጋገሪያ
ነጥቦችን እያዘጋጀች ቢሆንም የአሜሪካ ፍላጎት ግን ኢራን የኑክሌር ፕሮግራሟን ሙሉ በሙሉ እንድታቆም ነው። ቴህራን በዲፕሎማሲና በኢኮኖሚ ማዕቀብ መካከል ተወጥራ ባለችበት በዚህ ወቅት የምታቀርባቸው የስምምነት ሀሳቦች የህልውናዋ ጉዳይ ሆኖ ታይቷል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በመካከለኛው ምስራቅ የሚከተሉት ከፍተኛ ጫና የማሳደር ስልት የኢራንን አገዛዝ ወደ ድርድር ጠረጴዛ እያስገደደው ይገኛል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።